ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሰኞ መረጃዎችን እናልፋለን። በመጀመሪያም ኮሎኔል ደመቀ ዘውዱ ወልቃይት ጠገዴ ድሮም ጎንደሬ በጌ ምድር ነበር፣ አሁንም ማንነቴ አማራ ነው ሲሉም ተደምጠዋል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አብሮነት ለዘላቂ ሰላም በሚል መሪ መልእክትም ከትግራይ ተወላጆች ጋርም ውይይት ተካሂዷል። በውይይቱ መድረክም የተሳተፉ የትግራይ ተወላጆች እኛ የምንፈልገው ሰላምና አብሮ መኖር ነው ብለዋል። ከጦርነት ያተረፍነው ብቸኛው ነገር እልቂት ነው ብለዋል። ተሳታፊዎቹ በደርግ ዘመን መንግስት ወደ ወልቃይት ጠገዴ እንደመጡ እና አካባቢ በወቅቱ ጎንደር ክፍለ ሀገር ይተዳደር እንደነበረም ትውስታቸውንም አነስተዋል። በዚያ ዘመን እንደማንኛውም ሰው በሰላም እንኖር ነበር ያሉት ተሳታፊዎቹ አካባቢውን እኛ የምናውቀው በበጌ ምድር ሲጠራ ነው ብለዋል። ደርግ ከለቀቀና ህወሓት ወደ ስልጣን ከመጣ በኋላ ነው ወደ ትግራይ የተከለለውም ብለዋል። ወልቃይት ጠገዴ ድሮም ጎንደር በጌ ምድር ነበር፣ አሁንም ማንነቴ አማራ ነው ያለው ማንነቱን መከበር አለበትም ብለዋል። ስም ሳንሰጣት እና ሳንፈራረጅ አብረን መኖር ይገባል ያሉትም ተሳታፊዎቹ የዞኑ አስተዳደር ለትግራይ ተወላጆች የሚሰጠውን ክብርም አጠናክሮ እንዲቀጥልም ጠይቀዋል። የቃብታ ሁመራ ወረዳ ዋና አስተዳዳሪ አታላይ ተፈራ ህወሓትም የመጣው ከፍ አስተሳሰብ የትግራይንም ሆነ የአማራን ህዝብ ጎድቶታልም ብለዋል። በዚህ ደረጃ እኩይ ስራ ምክንያትም ምንም የማያውቀው ህዝብ ገፈት ቀማሽ ሆኗል ነው ያሉት። ከዚህ በኋላ ሁሉም በቃ ሊለው ይገባል ሲሉም ተደምጠዋል። ባሳለፍነው ጦርነት በርካታ የትግራይ ወጣቶችም ረግፈዋል፣ ወላጆችም ያለ ጧሪ እንዲቀሩም ሆነዋል ነው ያሉት። አንድ ህዝብ በጦርነት አዙሪት ውስጥ መኖር በህዝብ ነፍስ መቀለድ እንደሆነም ገልጸዋል። የሁመራ ከተማ አስተዳደር ከንቲባ በላይ ፈለቀም ህወሓት የፈጸመውን ግፍ እና በደልም በግልጽ ማውገዝ አለብንም ብለዋል። ህወሓት የፈጸማቸውን በደሎች ሁላችንም እናውቃለን። የተፈጸመውን በደልም በመደበቅ ሰላም ማምጣት እና አብሮ መኖር አይቻልም ነው ያሉት። አማራነት አቃፊነት ነው። የዚህም ማሳያው ደግሞ በህዝብ ላይ ወንጀል ካልፈጸመ የትግራይ ተወላጅ ጋርም እንዲህን ተከባብረን መኖርናችን ነው ሲሉም ተደምጠዋል። ሁሉም ሰው የትም በነጻነት መኖር መብት አለው፣ እኛም ይሄንን እያደረግን እንገኛለንም ነው ያሉት። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ወልቃይት ጠገዴ በታሪክ የትግራይ አካል ሆኖ እንደማያውቅም አንስተዋል። ጉዳዩን በማድበስበስ እና የትግራይ ህዝብና ወጣትም ስሜት በመቀስቀስም አካባቢውን መልሰው የመያዝ ፍላጎት ያላቸው አካላት መኖራቸውንም ገልጸዋል። የአማራ ህዝብ ነቅቷል ያሉትም ኮሎኔል ደመቀ እውነትን ይዘን ህግንም ተከትለን በጋራ ሀሳብ አብረን መኖር እንችላለንም ሲሉ ተደምጠዋል። ይሄ ካልሆነ ግን ከዚህ በኋላ አንዱ አንዱን በኃይል አንበርክኮ መኖር የሚችልበት ሁኔታ አይኖርም ነው ያሉት። በአንደኛው መቶ ክፍለ ዘመን አንዱን የህዝብ ኃይል አስገብሮ መኖር አይታሰብም ሲሉም ተደምጠዋል። የወልቃይት ህዝብም ከዚህ በኋላ በህወሓት ጭካኔ እየታሰረ እየተጎተተና እየተገደለ መኖር ስለማይፈቀድ በመከባበር አብሮ መኖር የተሻለ አማራጭ መሆኑንም ጠቁመዋል። የኛ ጥያቄ ያለ ደም መፋሰስ በህግ አግባብ መልስ እንዲሰጠው ነው ሲሉም ተደምጠዋል። ህወሓት ለዚህ ሐሳብ ፈቃደኛ ይሁን፣ እናንተ ነዋሪዎችም እውነትን በመደገፍ የግጭትና የእልቂት ሐሳብን በመቃወም በሰላም አብሮ ለመኖር የበኩላችሁን አስተዋጽኦ ልታበረክቱ ይገባል ሲሉም ተናግረዋል። ኮሎኔል ደመቀ ዘውዱ ወደ ቀጣይ መረጃ ስናልፍም ኢትዮጵያ የቀይ ባህር አዋሳኝ ለመሆን ለያዘችው ሁለንተናዊ ጥረትም እስራኤል እንደምትደግፍም ቤንጃሚን ኔታንያሁም አሳወቁ። ዛሬ ጠዋት ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በስልክም ተነጋግረዋል። ሁለት መሪዎች በአፍሪካ ቀንድ በተለይም በቀይ ባህር ቀጠና እያደረገ የመጣውን ሽብርተኝነት በጋራ ለመፋለም የሚችሉበት ዙሪያ ሰፊ ምክክርም ያደረጉ ሲሆን የኢትዮጵያ የቀይ ባህር ተዋሳኝ ሀገራት ለመሆን በምታደርገው ሁለንተናዊ ትግል እስራኤል ከኢትዮጵያ ጎን እንደምትቆም ለጠቅላይ ሚኒስትር ዶክተር አብይ አህመድም አረጋግጠውላቸዋል። ወደ ቀጣይ መረጃ ስናልፍም ከባድ ህይወት ፈተና የታየበት የብርቱካን ህይወት አማራ ነች። ብርቱካን ተወልዳ ያደገችው ምስራቅ ጎጃም ስናን ወረዳ ነው። ብርቱካን አባቷ መሰደድና እናቷ በወሊድ ምክንያት ህይወቷ ማለፏንም ትናገራለች። ብርቱካን እስከ 8 ዓመቷ አያቷ ጋር
ካደገች በኋላ የሶቪየት ገብታ እየሰራች ትምህርቷንም እየተማረች ነበር። እስከ 8ኛ ክፍል የደረጃ ተማሪ በመሆንም የተሸለመች ብርቱካን ቤት ውስጥም ከምትሰራው ከባድ ስራ ጎን ለጎንም ትምህርቷን የቀጠለች የ12ኛ ክፍል መልቀቂያ ፈተናም ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንትም ትምህርቷን መማር ጀመረች። በዩኒቨርሲቲ የሁለተኛ ዓመት ተማሪ የሆነችው ምሽት ከላይብረሪ ስትመለስ በግቢው ውስጥም ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር፣ ቶሎ አምልጡ በማለትም እዚህ መኪና ግቡ ብለው ይዘውን ጫካ ገቡም ትላለች። የፈለግናችሁ ለስልጠና ነው፣ አብራችሁ ትሆናላችሁ ብለው ጫካ አስቀመጡን። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ ማግኘትም አስቸጋሪ ነበር ትላለች ብርቱካን። ጊዜው ሄደ። ዓመት ከ6 ወርም ተቆጠረ። አሁን ስራችንን እንጀምር በማለትም ሁላችንም ልብስ አስወልቀውን አሰለፉን። እኔ 6ኛ ነበርኩ። የተፈራረቁ ነበር የሚደፍሩ። ከዛ በኋላ ሰውነቴ ደንዝዞ በፌሮ ይወጉት ነበርም ትላለች። በ6ኛ ቀን ስነቃ ደም እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ እደርሳለሁ ያልኩት ልጅም መጨረሻ እንደዚህ ሲሆንም በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለኝም። መጨረሻ ላይም የጎዳና ተዳዳሪ ነው የሆንኩትም ትላለች ታሪኳን ስታስረዳ። ከተደፈረች በኋላ በማርገዟ ልጅ ወለደች። እሷም ታማሚ ናት። መለወጥ፣ መደገፍ፣ ህይወት ድጋሚ እንዲለመልም ተስፋ እንዲኖራትም ትፈልጋለች። አሁን ብርቱካን ውድ ኢትዮጵያውያን ትምህርቴን መከታተል እፈልጋለሁ። ታማሚ ልጅ አለኝ። እኔ የልብ ታማሚ ነኝ። እባካችሁ እርዱኝ፣ ምንም ዘመድ የለኝም ስትልም ትማጸናለች። የቱርክ ፕሬዝዳንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ ተፋፋመ። የፕሬዝዳንት ጣይብ ረሲብ ኤርዶጋንም ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማሞግሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከ3 ዓመት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲም ሰጪ እጩ የሆነውም እሁድ ዕለትም የሚያረጣሉ ተብሎም ይጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎም የቱርክ ላለፉት 10 ዓመታትም አይታ በማታውቀው ተቃውሞ የተናጠች ሲሆን ፖሊስ ሰልፈኞች ላይም አስለቃሽ ጭስና የጎማ ጥይትም ተኮሷል። ኢማሞግሉ እሳቸው ላይ የተከፈቱ ክሶች ፖለቲካ እንደሆኑ በመናገር በፍጹም አልጎበደድም ሲሉም በቁጥጥር ስር ከመዋላቸው በፊትም በኤክስ ገጻቸው ላይ ጽፈዋል። ኤርዶዋን ሰልፎችን ወቅሰውም ሲኤችፒ ሰላማችንን ሊበጠብጥና ህዝባችንን ሊከፋፍል የተነሳ ነው ሲሉም ወቅሰዋል። ለ5ኛ ተከታታይ ምሽትም በርካታ ሰዎች በኢስታንቡል ከተማ አዳራሽም አመሻሹንም እየተገኙ የቱርክ ባንዲራ ያውለበለቡ በአድማ በታኝ ፖሊስ ፊት ለፊትም ሲዘምሩና ሲጮሁም ታይተዋል። አንዳንድ የፖሊስ መኮንኖችም ግፊት ያለው ውሃና የሚያቃጥል ኬሚካልም ሲረጩ ታይተዋል። የኢማሞግሉ ባለቤትም ዴሊካያ ኢማሞግሉ ለተሰበሰበው ህዝብም ባደረጉት ንግግርም ባላቸው የተጋፈጠውም የፍትሃዊ ማንም ሊቀበለው የሚገባው እንዳልሆነም ገልጸዋል። በአውሮፓውያን 2013 በቱርክ በተከሰተው የጊዜ አመጽም በኋላ በአገሪቱ ታሪክ ትልቁ የሚባል ሰልፍም እየተካሄደ ይገኛል። በቱርክ 81 ግዛቶች መካከልም 55 በሚሆኑ የተቃውሞ ሰልፍ እየተደረገ መሆኑንም የፈረንሳይ ዜና ወኪልም ኤኤፍፒም ዘግቧል። ፖለቲከኞች፣ ጋዜጠኞች፣ ነጋዴዎች ጨምሮ የኢማሞግሉ እና ሌሎችም መቶ ባለፈው ረቡዕ ነው ለጥያቄ በፖሊስ ቁጥጥር ስር የዋሉትም ብለዋል። ከንቲባው በይፋ በቁጥጥር ስር የዋሉትም እሁድ ነበር። ወንጀለኛ ቡድን በማቋቋም እና በማስተዳደር ሙስና በመቀበል አስገድዶ ገንዘብ በመቀበል እና ግላዊ መረጃ በመቅዳት እንዲሁም ጨረታ በማጭበርበር ክስም ቀርቦባቸዋል። ፍርድ ቤት እስኪቀርቡ ድረስም እስር ቤት እንደሚቆዩም ተነግሯል። ኤፍኤፍፒ እና የሀገር ውስጥ መገናኛ ብዙሃን ወደ ሲልቨር እስር ቤትም ተወስደዋል ሲልም ዘግቧል። ኢማሞግሉ በቀረበላቸው ክስ ምክንያትም በከንቲባቸው መነሳታቸውን የቱርክ የሀገር ውስጥ ሚኒስትር በውጭ መግለጫም ጠቁመዋል። ኢማሞግሉ እስራቸውን ተከትሎም በማህበራዊ ሚዲያዎች ገጻቸው ላይ ዲሞክራሲያችን ላይ የተቀባ ጥላሸት ሲሉም የጻፉ ሲሆንም ትክክለኛ የፍርድ ቤት ሂደትም ተግባራዊ አልተደረገም ብለዋል። በጠበቃቸው አማካኝነት በኤክስ ገጻቸው ባጋሩ ጽሑፍም ለተቃዋሚዎችም ሰላምታቸውንም አስተላልፈው ምርጫ ቱርክ ኤርዶዋንም እንዳበቃለትም
አሳይተዋል ብለዋል። ኢማሞግሉ ሲኤችፒ ፓርቲንም ወክለው ለመወዳደር የታጩ ብቸኛው ሰውም ነበሩ። ምንም እንኳን በቁጥጥር ስር መዋላቸውን እጩ ከመሆን እና ፕሬዝዳንት ሆኖ ከመመረጥ ባያግዳቸውም በቀረበባቸው ክሶች ጥፋተኛ ሆነው ከተገኙ መወዳደርም አይችሉም። እሁድ እጩዎቹንም ለመምረጥም በርካታ ቱርካውያንም ወጥተው ድምጻቸውንም ሰጥተዋል። ዴሊካያ ኢማሞግሉ ድምጽም ሲሰጡ የሚያሳይ ፎቶም አጋርተዋል። ኢማሞግሉ የወቅቱን የቱርክ ፕሬዝዳንት ኤርዶጋን ለሚሞግቱ እንደሚችሉም ይጠበቃል። ኤርዶጋን በጠቅላይ ሚኒስተርና ፕሬዝዳንት ቱርክ ላለፉት 22 ዓመታትም አገልግለዋል። በቱርክ ህገ መንግስት መሰረትም ኤርዶጋን በአውሮፓውያኑ በ28 በሚደረገው ምርጫም መወዳደር አይችሉም። እስከዚህ ሰዓት ስላዳመጣችሁን እናመሰግናለን። በሌላ መረጃ እንገናኛለን። ቸር ቆዩልን።